ማስረሻ ምን ብዬ ነው የጠየቅኩት? ጥያቄ ምንድን ነው የጠየቅኩት? ጥያቄ ሰዎች በማመናቸው ብቻ ከአምስቱ ሶሎዎች ውስጥ አንዱ ሶላ እምነት ብቻ የሚለው ነው እና ይሄ በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ነው? መልሳለ ወይስ የለ? ባጭሩ ብዙ ሰዎችን መለማመጥ እኛን ፈልገው አይደለም። መልሳለ ወይስ የለ? ሁለት ጆሮ የተሰጠን እና አንዳንድ ጊዜ ሰው በልቡ በጣም ቆይቶ ይክድና እኛ የምናየው በአካልኛ ጠገም መኖሩ ነው። እና በዛ ብዙ አትገረሙ ለማለት ነው። ሁላችሁም ድምፅ እንድትሆኑ አሁንም በልዑል እግዚአብሔር ስም በፍቅር ጠይቃለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክ። ዛሬ ከፕሮቴስታንት እህት ወንድሞቻችን ጋር በሳልቬሽን ዙሪያ እናወራለን ጌታ ቢረዳን። ዛሬ የምናወራበት ርዕስ ሳልቬሽን ጋር ተያይዞ የሚነሱ ሀሳቦች ብቻ ይሆናሉ። በፕሮቴስታንቱ ቤት ሰው ሰራሽ ከሆኑ ትምህርቶች ውስጥ አንዱ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ነው እና ከፕሮቴስታንት ወንድሞቻችን ጋር ባለችን ደቂቃ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ በሚለው ትምህርት ዙሪያ በመጽሐፍ ቅዱሳዊ ማስረጃዎች እና ሐሳቦች የተለያዩ ነጥቦችን እያነሳን እንወያያለን እና ይሄ ትምህርት መጽሐፍ ቅዱሳዊ ነው ብላችሁ የምታምኑ እህት ወንድሞች ካላችሁ አንዳንድ ቁጥር ተጽፉልኝና አስገባችኋለሁ። ያው ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ማለት ነው። ከዛ በኋላ ነገም ደግሞ የሚኖረን ርዕስ ይኖራል። ያ ርዕስ ምንድነው ነገራችኋለሁ። ግን ነገ በጣም ወሳኝ ቪዲዮዎች ይኖሩናል። እነዛን ቪዲዮዎች ሁላችሁ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ በማድረግ ክርስቲያናዊ ግዴታችሁን ትወጣላችሁ ማለት ነው። እኔ ተወዳጆች እሺ፣ ድምጼ ትክክል አይደለም አይደል? ድምጼ ምን እንደሆነ አላውቅም። ካመመኝም በጸጋ መቀበል ነው። ወንድማችን ሲሳይ ናግባ እሺ፣ ሃሌሉያ ሰላም ነው። አንተ እንዴት ነው? የት ሆነ ነው? እኔ እዚሁ ነኝ። ኧረ የት ሆነ ነው? ደብረ ዘይት። በጣም ጠፍተሃል። እንደዚህ መጥፋት ይሻላል። ምን አይነት ኢፌክት ተጠቅመህ ነው? ማለት እንደ በፊቱ አልጠቆርክብኝም። የሆነ ቆዳ ወደኛ እየተጠቀመ ነው። ማታ እኮ ዝም ብሎ ምሽቱ እኮ ነው የሚያጠቁረኝ ብራዘር። እኔ እኮ በጣም ቀይ ሰው እኮ ነኝ። ቀይ ነኝ እኮ በአካል ስታይ የሆነ ኢፌክት ተጠቅመህ ነው። ግን የሆነ ያስታውቃል። ይሄ ኖርማል እንዳልሆነ ያስታውቃል። ማለት የሆነ ኢፌክት እንደሆነ ያስታውቃል። እሺ እንዴ ኧረ ፈለገት በቃ ምን ታደርጋለህ? ስብሰባ አለኝ። ለዛ ነው አንዳንድ የሆኑ ቪዲዮችን እያየሁ ነበር። ልታገባ ነው መሰለኝ። አንዳንድ ቪዲዮችን እያየሁ በጣም ብዙ ሰዎች ብዙ ነገር ይላሉ። አይ ሰውማ ብዙ ነገር ይላሉ። እኛ ነው እውነቱን የምናውቀው። ናዊ እንዴት ነው? በቃ ሰላም ልበል ብዬ ነው። የሆኑ አንዳንድ እያወሩኝ ነው። እሺ ማታ ምናምን ወይ ደግሞ ቀሌ እንደዚህ የምትገባ ከሆነ እንገናኛለን። እሺ እኔ አባት እሺ ብራዘር እሺ
እሺ አሁን እየገባችሁ ያላችሁ እህቶች ወንድሞቻችን እንግዲህ በግፍ ለተገደሉ ክርስቲያን እህት ወንድሞቻችን ሁላችሁም ድምፅ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። በቻላችሁት አቅም እኛ ልክ እንደዚህ ላይፍ ስትሪም ስንገባ በግፍ ለተገደሉ ክርስቲያን እህት ወንድሞቻችን ድምፅ እየሆንን እናም በቻላችሁት አቅም ባገኛችሁት አጋጣሚ በግፍ እየተገደሉ ላሉ ክርስቲያን እህት ወንድሞቻችን እባካችሁን ድምፅ ነው፣ እባካችሁን ድምፅ ነው። ሰው እስከሆንን ድረስ በነገራችን ላይ ለዚህ ጉዳይ ለእንዲህ አይነቱ ሀሳብ ሰው መሆን በቂ ነው። ማለት እየተገደሉ ላሉ ነፍሳት ኖ እንዲህ አይነቱ ጉዳይ ሊቆም ይገባል ብሎ መጮ የትኛውም ቤተ እምነት አማኝ መሆን አይጠበቅባችሁም። የትኛውንም አይነት ሀሳብ የትኛውንም አይነት ምልከታ የምትከተሉ አይነት ሰዎች መሆን የለባችሁም። ሰው መሆናችሁ ብቻ በቂ ነው። ፕሮቴስታንት እህት ወንድሞቻችን ኦፍኮርስ በእምነት እንለያያለን፣ በሀሳብ እንለያያለን፣ በተለያዩ ነገሮች እንለያያለን። ነገር ግን ሰብአዊነትን በሚሹ ጉዳዮች ግን ከኛ ከክርስቲያን እህት ወንድሞቻችሁ ጎን እንድትቆሙ በልዑል እግዚአብሔር ስም እንጠይቃለን። በግፍ እየተገደሉ ያሉ ክርስቲያን እህት ወንድሞቻችን እየተሰራባቸው ያለው ጉዳይ ወንጀል ነው። ስለዚህ ፍትህ ያገኙ ዘንድ በከንቱ የፈሰሰው ደማቸውም ፍትህ ያገኝ ዘንድ ሁላችሁም እኩል ከክርስቲያን እህት ወንድሞቻችሁ ጎን በመቆም ልትጮ ይገባል። ክርስቲያኖቶች ወንድሞች፣ በዚህ አጋጣሚ በሌላም አጋጣሚ የሌላ ቤተ እምነት አማኝ የሆኑ ሰዎች በግፍ እንዲህ መከራ ሲደርስባቸው በግፍ ሲንገላቱና ሲሰቃዩ እኛ የዛ ቤተ እምነት አማኝ መሆን አይጠበቅብንም። ከነዛ እህት ወንድሞቻችን ጎን ቆመን በግፍ እየተገደሉ ላሉ ነፍሳት ድምፅ ልንሆን ይገባል፣ እኩል ልንጮህ ይገባል። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖቶች ወንድሞች ይሄ ክርስቲያናዊ ግዴታችሁ ነው። ይሄ ክርስቲያናዊ ግዴታችሁ ነው። በግፍ እየተገደሉ ላሉ ነፍሳት የማይራራ ትውልድ፣ የማይራራ ፍጥረት እጅግ በጣም በጣም ከባድ ነው። ልናያይ ይገባል። ይሄ ሰብአዊ የሆነ ጉዳይ ነው። ሰው መሆን በቂ ነው። ይሄንን ጉዳይ ለመቃወም በነገራችን ላይ ሰው መሆኑ ብቻ በቂ ነው። ስለዚህ በቻላችሁት አጋጣሚ በላይፍ ሲኑ ላይ እኛ ወንድሞች ስንገባ ልክ እንደዚህ በቻልነው አቅም ድምፅ እንሆናለን። የምትችሉ ደግሞ እህት ወንድሞች ላይፍ ከፍታችሁ ብዙ ሰው ማያያችሁ፣ ቪዲዮ ሰርታችሁ ብዙ ሰው ማያይላችሁ ሰዎች ፕሮፋይል በማድረግ ቪዲዮችሁ ቫይራል የሚወጡላችሁ ወንድም እህቶች ካላችሁ ቪዲዮ በመስራት ላይፍ ስትሪም ላይ የምትቀመጡ እህት ወንድሞቻችን ላይፍ ስትሪም ላይ ልክ እንደኛ በመናገር በግፍ እየተገደሉ ላሉ ክርስቲያኖት ወንድሞቻችን እባካችሁ ድምፅ እንድትሆኑ እንጠይቃለን። በዚህ አጋጣሚ ድምፅ እየሆንን ያለነው በግፍ እየተገደሉ ላሉ ክርስቲያኖት ወንድሞች ብቻ አይደለም፣ ለቅድስት ቤተክርስቲያናችንም ጭምር ነው። ምክንያቱም እንደምታውቁት ከልጆቿ እኩል እየተቃጠለችና እየነደደች ያለች ቤተክርስቲያን ናት ያለችን። እናታችን ቅድስት ቤተክርስቲያን ከልጆቿ እኩል ልጆቿ እየታረዱ እየተገደሉ ደማቸው እየፈሰሰ በጣም ብዙ ስቃይ እና እንግልት እየደረሰባቸው እናታችን ቅድስት ቤተክርስቲያን ከልጆቿ እኩል እየነደደች ነው። እና እባካችሁን በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን እንዲህ አይነቱ እሳት በራችን አንኳኩቶ መምጣት የለበትም። ባላችሁበት ቦታ ባላችሁበት ፕሮፌሽን በየትኛውም አይነት ጊዜ ስለዚህ ጉዳይ ድምፅ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። እግዚአብሔር አምላክ አሁንም አጽራረ ቤተክርስቲያንን ያስታክስልን፣ ለቅድስት ቤተክርስቲያናችን ትንሣኤን ያምጣልን። የሞቱትን እህት ወንድሞቻችንን ደማቸውን ደመ ሰማዕታት አድርጎ ይቀበልልን። እግዚአብሔር አምላክ አሁንም ለሀገራችን ለኢትዮጵያ ጽኑ ሰላሙን ይስጥልን። ሁላችሁም ድምፅ እንድትሆኑ አሁንም በልዑል እግዚአብሔር ስም በፍቅር ጠይቃለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክ። እሺ እሺ ፕሮቴስታንት የሆናችሁት ወንድሞቻችን አይ ቲንክ ያነሳሁትን ርዕስ የሰማችሁ ይመስለኛል። በሳልቬሽን ትምህርት ዙሪያ ዛሬ የተወሰኑ ውይይቶችን እንወያያለን። ኦኬ ሰዎች በማመናቸው ብቻ ዘላለም ሕይወትን ያገኛሉ የሚል ትምህርት እኛ ክርስቲያኖች መጽሐፍ ቅዱስ ይመሰረታሉ ብለን አናምንም። እንዲህ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ሰው ሰራሽ ትምህርት ነው ብለን ግን እናምናለን። እና ይሄ ትምህርት የለም መጽሐፍ ቅዱሳዊ የሆነ መሰረት አለው፣ ይሄ ትምህርት መጽሐፍ ቅዱስ የሆነ መሰረት አለው፣ መጽሐፍ ቅዱስ የሚሆነ ትምህርት ነው ብላችሁ የምታምኑ ፕሮቴስታንት ወንድሞች ካላችሁ
እድሉን ለእናንተ እንሰጣለን እና ሁልጊዜ እንደተለመደው ሌላ ቦታ እኔ አይመለከተኝም፣ ሌላ ቦታ የለመዳችሁትን ነገር እዚህ ግን ስትመጡ መዘላለፍ፣ መሰዳደብ፣ ምናምን ትችት የለም። በፍቅር ገብታችሁ በመጽሐፍ ቅዱስ የማስረጃ ይሄ ትምህርት በቃ እንዲህ ነው ብላችሁ ልታብራሩ ብቻ ነው እሺ እድል የምንሰጠው። በቃ ለእናንተ እድል የምንሰጠን የምናደምጣችሁ እናንተም ልክ በፍቅር በመጽሐፍ ቅዱስ የማስረጃ ሀሳቦችን የምታቀርቡ እስከሆነ ድረስ ነው እና እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን እድል እንሰጣችኋለን። አደራ 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 እባካችሁ ቶናችንን በፍቅር የተሞላ አድርገን በመጽሐፍ ቅዱስ የማስረጃዎች ከኛ ጋር እንድታወሩ በሉል እግዚአብሔር ስም ጠይቃለሁ። እግዚአብሔር አምላክ እንግዲህ ለሁላችን ማስተዋል ጥበቡን ይስጠን። ካላችሁ አሁንም እድል እሰጣለሁ። ንገቡ። እሺ ኤክሶደስ የሚል አካውንት ይሰማል? አዎ ይሰማል። ሰላም ወንድማችን እንደምን አለ? አለው ይመስገን። ማንን በል ስምህን? ስሜ ማስረሻ ይባላል። እሺ ማስረሻ ከየት ቤተ እምነት ነው የመጣው? ማስረሻ ማይክ ሚዩት ነው። ምን አለ? ከየት ቤተ እምነት ነው የመጣው? እኔ የባለቤትን ስም ነው እንዴ ነገርከኝ ማስረሻ? ኧረ አይደለም የራሴ ነው እንዴ? እሺ አይ እኔና ስትል ጊዜ ኧረ አይደለም ሰው እያናገርኩ ነበር። በቃ ሰው እየነገርኩ ነው። እሺ ይቅርታ። እሺ ወንድማችን ማስረሻ ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት እኮ። ፕሮቴስታንት የትኛው ቤተ እምነት እኮ? መሰረተ ክርስቶስ። እሺ ወንድማችን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? አዎ አምናለሁ። እሺ እስቲ መጽሐፍ ቅዱስ የማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ዮሐንስ ላይ አለ። ለምሳሌ ያመነ የተጠመቀ ይድናል የሚለው ማለት ነው። ለምሳሌ አንድ ሰው አመነ፣ ከዛ በኋላ ያ ሰው ይድናል ማለት ነው። ለምሳሌ አንድ ሰው አምኗል፣ ያ ሰው ካመነ ይድናል። ምክንያቱም በእኔ መኑ በአባቴ መኑ አለ ኢየሱስ ክርስቶስ አይደል? ስለዚህ ያ ሰው የማይድንበት ምክንያት የለም። ምክንያቱም እምነት ያድነኛል ካልኩኝ እኔ የማምነው አንድ የተሰቀለ አንድ ኢየሱስ አለ። በሱ ካመንኩ የማልድንበት ምንም ምክንያት የለም። ለምሳሌ እንዴ ልበል፣ እንዴ ላስረዳ። እኔ አምኛለሁ የዘላለም ሕይወት ታገኛለህ ብትለኝ በደንብ ነው የማገኘው። ምክንያቱም በአንድያው ልጁ በኢየሱስ ክርስቶስ ስላመንኩ ማለት ነው። ስለዚህ እኔ ድናለሁ ብዬ ነው ማምነው። ማስረሻ ምን ብዬ ነው የጠየቅኩት? ጥያቄ ምን ብዬ ነበር የጠየቅኩት? አሁን ያመነ ይድናል ወይ? እምነት ማስረሻ እኔ እንደዛ ብዬ ጠይቄያለሁ። አሁን ውይይት ስንጀምር ማለት አልገባኝም። እስቲ ቀጥል። እሺ የጠየቅኩት ጥያቄ በኢየሱስ ያመኑ ሰዎች ይድናሉ ወይንስ አይድኑም ብዬ አይደለም የጠየቅኩ። ኦፍኮርስ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። እኔ አሁን ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑም ብዬ አልጠየቅኩም። ሲጀመር በክርስቶስ የሚያምን ሰው እንደዚህ አይነት ጥያቄ ሊጠይቅ አይችልም። ማስረሻ እኔ የጠየቅኩት ጥያቄ ሰዎች በማመናቸው ብቻ ከአምስቱ ሶሎዎች ውስጥ አንዱ ሶላ እምነት ብቻ የሚለው ነው እና ይሄ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ትልቁ ፖይንት። አሁን እኛ መጽሐፍ ቅዱስ አይደለም ብለን እናምናለን። ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ የለውም። አለ ካልከን አሁን የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው። የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው የሚለውን ነገር መደጋገሙን እንተውና ወደ መጽሐፍ ቅዱስ እንግባ። አሁን ምን አለ መሰለህ፣ ሌሎቻችሁ ፕሮቴስታንት የሆናችሁ ወንድሞች ከኛ ከክርስቲያኖች ጋር ስታወሩ ምን ጊዜ መጽሐፍ ቅዱስ የማስረጃ ግዴታ ነው።
ለምሳሌ አንተ የተናገርከው ንግግር በአጠቃላይ መሰረተ ክርስቶስ አማኝ ከሆነ ሰው ጋር ሄደ ብታወራው አሜን የሚያስብል ጉዳይ ሊሆን ይችላል። ለእኛ ደግሞ ልክ እንደዚሁ ዝም ብለህ በዘፈቀደ ስታወራው ደግሞ ተረት ተረት ሊሆን ይችላል። እኔም በተመሳሳይ ለአንተ ስለሆነ ጉዳይ ሳብራራ መጽሐፍ ቅዱስን ሳልጠቅስ የምናገር ከሆነ ለአንተ ተረት ተረት ነው የሚሆነው። ምናልባት ለአንተ የነገርኩ ነገር ለኦርቶዶክስ እህት ወንድሞቼ ብናገረው አሜን የሚያስብል ሊሆን ይችላል። ነገር ግን ለአንተ ስነግርህ መጽሐፍ ቅዱስን መሰረት ስላላደረግኩኝ ተረት ተረት ነው የሚመስለው። ስለዚህ ምንድነው የምናደርገው? ለምናነሱ ሀሳብ አጠቃላይ መጽሐፍ ቅዱስን መሰረት ያደረገ ነገር ብቻ እንናገራለን። እኛ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ሰው ሰራሽ ነው ስንል በዘፈቀድ አይደለም መናገር ያለብን። እስኪ የትኛው የመጽሐፍ ቅዱስን ሀሳብ መሰረት አድርገን ነው? መጽሐፍ ቅዱስ እናወጣለን፣ ጥቅሱን እናነባለን፣ ስለ ሀሳቡ እናወራለን። ስለዚህ አንተም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ካልከን በማመናቸው ብቻ ኦኬ ብቻን የሚያብራራልን ሀሳብ ታነሳልናል። በማመናቸው ብቻ የዘላለም ሕይወት ያገኛሉ የመጽሐፍ ቅዱስ ማስረጃ አውጥተህ ትሰጠናለህ። ምን ላይ እናውጣ? መዘጋጀት ከፈለክ ደግሞ 2 ደቂቃ 5 ደቂቃ ስጡኝ። ጥቅሶችን ፈልጉ። ማይክን ሚውት አድርገው እዚሁ ላይ ሁን። ከዛ በኋላ ሌሎች ሰዎችን አውርተን ወደ አንተ እንመለሳለን ማለት ነው። እሺ ጆን የሚል አካውንት ይሰማል? ይሰማል? ማይክ ክፍት ነው። ድምጽ ይሰማል? ጋይስ ከስር እንዴት ነው ይሰማችኋል? የሌላ ሰው ድምጽ? እሺ ወንድማችን ድምጽ እየተሰማ ስላልሆነ ከእንደገና ሪኩዌስት ላክልን። እሺ አዶናይ ሰላም ሰላም፣ እንዴት ነው ዳጄ? ፈለገ እንዴት ነው? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ አዶናይ ከየት ቤተ እምነት ነው የመጣኸው? እኔ ከፕሮቴስታንት። መልካም። ከየትኛው ቤተ እምነት? እኔ አማኑኤል ህብረት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ አዶናይ? አዎ በማመናቸው ብቻ የዘላለም ሕይወት ያገኛሉ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ሀሳቡን ሊያብራራልህ የሚችል አንድ የመጽሐፍ ቅዱስ ማስረጃ እስቲ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ሀሳብን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናወጣ? ስፔሲፊካሊ ያው በማመናቸው ብቻ የሚል መጽሐፍ ቅዱስ ላይ የለም። ምን ብዬ ግን ሰው በእምነት የሚያብራራ አልኩኝ እንጂ እኔ አሁን ቃል በቃል እኔ እንዳልኩት እንዲህ 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 የሚል ቃል በቃል ጥቅስ አምጣል አልኩህ። ለምሳሌ ኢየሱስ ያድናል አዶኒ ምን አልከኝ? ምን አልከኝ? አልተሰማኝ። ኢየሱስ ያድናል ወይ? ኢየሱስ ያድናል ያድናል እንዴ? በጣም ያድናል እንጂ። ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል? አይ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የልጅነት ስልጣን የሚገኘው ደግሞ በክርስቶስ ኢየሱስ በማመን ነው። ይሄ የዘላለም አዶናይ ቃል በቃል ኢየሱስ ያድናል የሚል ግን የለም አይደል መጽሐፍ ቅዱስ ላይ? አይ በልጁ የሚያምኑ የዘላለም ሕይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። ያ ማለት ኢየሱስ ክርስቶስ እሱ አይናገርም አላልኩም። ለምን እኔ የምልህን ግን የሆነ ነገር ገና ለገና ልልህ እየመሰለ ወደ ሌላ ሀሳብ እየሄድክብኝ ነው። እኔ አሁን ልሰጥ የፈለግኩት ምሳሌ ሌላ ነው። ኢየሱስ ክርስቶስ ያድናል ወይ? ኦፍኮርስ ያድናል አዶናይ። በኢየሱስ ክርስቶስ አዳኝነት ዙሪያ ገመድ እየተጓተተ የምናወራው ነገር የለም። እሺ ኢየሱስ ያድናል የሚል ቃል በቃል ጥቅስ ግን መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ግን የለም ወይም ደግሞ አለመኖሩ የኢየሱስ ክርስቶስን አዳኝነት የሚለውጥ ነገር የለውም ማለት ነው። በሀሳብ ደረጃ ኢየሱስ ክርስቶስ አዳኝ እንደሆነ መጽሐፍ ቅዱስ ይናገራል።
በሐሳብ ደረጃ በደንብ አድርጎ ያብራራል። ቃል በቃል ኢየሱስ ያድናል የሚለው ጥቅስ ባይኖርም መዳን ከእርሱ ውጭ በማንም እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ቃል በቃል ባይኖርም መዳን በሌላ በማንም የለም ይላል። እንድንበት ዘንድ ሰማይ በታች ለሰው ልጆች የተሰጠ ኢየሱስ ያድናል ማለት በክሪቲካሊ እኮ መጽሐፍ አለበት ብለን አናምንም። መጽሐፍ ቅዱስ ላይ ብዙ እኛ የምንላቸው ግን ወርድ ባይ ወርድ የተጻፉ ነገሮች የሉ። ለምሳሌ ስለ ስላሴ ብናነሳ ስላሴ የሚል መጽሐፍ ቅዱስ ስለምን እያወራሁት እንደሆነ ግን ተረድተኛል። አሁን ፖይንትን ያገኘዋል። የሰማው ስለሆነ ለአንተም ያለኝ ነገር ትልቅ ነው እና በዚህ አጋጣሚ እንድትረዳ ይፈልጋል። እግዚአብሔር ያክብርልኝ። ያው ከተረዳኝ እኔ እያልኩ ያሉት ምንድን ነው፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥቅስ ቃል በቃል አምጣ አላልኩም። ምን ባቸው ቃል በቃል መጽሐፍ ቅዱስን የሌሉ ነገሮች እኔ ፕሮቴስታንት አይደሉም እንደዛ ብዬ አልጠይቅም ማለት ነው። ስለዚህ አንተም ከመጽሐፍ ቅዱስ ላይ ለምሳሌ ስለ ክርስቶስ አዳኝነት ስጠይቅ መዳን በሌላ ማንም የለም እንድንበት ዘንድ የተሰጠን እያልክ ሌሎች ሀሳቦችን እንዳነሳ ሁሉ አየህ የኢየሱስ ክርስቶስን አዳኝነት ሊያብራራልን የሚችል ጥቅስ ከመጽሐፍ ቅዱስ እንዳወጣ ሁሉ እኔ አሁን ቃል በቃል አልጠየኩም። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውን ሀሳብ ከመጽሐፍ ቅዱስ ሊያወጣና ሀሳብን የሚያብራራልን ጥቅስ ንገረን፣ አውጥተን እናንተ ምን ላይ እናውጣሉ? ሮሜ 3:28 ላይ ስታነብ ሰው በሕግ ሳይሆን በእምነት ብቻ ይጸድቃል ይላል። ሰው የሚጸድቀው በእምነት ነው። ስራውን አላነሳው እኔ ስለ ሕግ ስራ እምነት ሰው ካመነ ይጸድቃል ወይ በእምነት ይጸድቃል ወይ ስላልከኝ ነው። ሰው በእምነት ይጸድቃል። እኔ አላልኩም እንደዛ ብዬም አልጠየኩም። አዶናይ ሰው በክርስቶስ ኢየሱስ በማመን ይድናል ወይስ አይድንም ብዬ አልጠየኩም። ይሄ እኮ ምንም ጥያቄ የለውም። እኛ እኮ ክርስቲያኖች አልገባኝም። አሁን ማለት ነው በቃ ካልገባህ ጥያቄው አልገባኝም ድገምልኝ ይባላል እንጂ የማይሆኑ መልሶችን መልሶ አይ ኖ አልጠየኩም ስንል ጠብቀህ ከአምስቱ ሶላዎች መካከል አንዱ እምነት ብቻ ነው። እምነት ብቻ ማለት ሰው በማመን ብቻ ይድናል ወይ? አዶናይ ጥያቄው አልገባህም ማለት ስል ምንድን ነው እየመለስክ ያለው ታዲያ? ጥያቄው አልገባኝም ማለት ጥያቄውን ደግመን ሳንነግርህ አንተ ደግሞ ወደ መልስ ትሮጣለህ። አዳምጠን እንጂ ጥያቄው አወዛኝ እኮ እኔ አሁን ጥያቄን ልመልስልህ ስሞክር ወደ ጎን ሄደክ እኔ በኢየሱስ ማመን አያድንም አላልኩም አልከኝ። ከዛ በሌላ በኩል ደግሞ ሰው በእምነት ለመመለስ ስሞክር ከማለት በፊት አሁን ምን አልከን? ጥያቄው አልገባኝም አልከን እኮ። ያልገባን ጥያቄ ምን ብለህ ነው የምትመልሰው? እስኪ ምን ብዬ ነው የጠየቅኩህ? ጥያቄውን እንድገመልኝ አንድ ጊዜ። ሰው በማመን ብቻ ይድናል ብለህ ታምናለህ ወይ አልከኝ። ሰው ብቻ በማመን ብቻ ይድናል ወይ አልክ? አዎ ይድናል አልኩ። እስኪ ድገመው። ምን ብዬ ነው የጠየቅኩህ? ሰው በእምነት ብቻ ይድናል ወይ? እሺ ሰዎች በማመናቸው ብቻ ይድናሉ ወይ ብዬ ነው የጠየቅኩህ? በእምነት እኔ አሁን እንደዛ ብዬ አልጠየቅኩም። አዶናይ በደንብ አድርገህ አዳምጥ። እሺ አሁን ቀጣይ የሆኑ ሀሳቦችን አሁን አንተ ለምሳሌ የሆነ ጥያቄ ስጠይቀኝ ጥያቄን ሳላዳምጥ ገና ለገና እንዲህ ሊለኝ ነው ብዬ የማይሆኑ ነገሮችን መናገር የለብኝም። ተወዳጅ ወንድማችን ሀሳቡን በደንብ አዳምጠኝ። ከዛ በኋላ በመጽሐፍ ቅዱስ ማስረጃዎች አንተ ደግሞ ትመልስልናለህ። ሰዎች በክርስቶስ በማመን ይድናሉ ወይስ አይድኑም ብሎ አንድ ክርስቲያን ሊጠይቅ አይችልም። እኛ ክርስቲያኖች ነን። በክርስቶስ የምናምን ክርስቲያኖች ነን። በክርስቶስ አምነን የዳንን ሰዎች ነን። በክርስቶስ አምነን ድነን በኢየሱስ ማመን ያድናል ወይስ አያድንም ብለን አንጠይቅም ነው ከመጀመሪያው። ይሄ ጥያቄ መወያያ ርዕስ ሆኖ ራሱ አይቀርብም። ምክንያቱም ካለ እርሱ ሕይወት ስለሌለ። ኦኬ አሁን ትልቁ ጥያቄያችን በፕሮቴስታንቱ ቤት እኛ ሰው ሰራሽ የምንላቸው በፕሮቴስታንቱ ቤት ደግሞ እንደ ትምህርት አድርገው የያዟቸው አምስቱ ሶሎች መካከል አንዱ የሆነውን እምነት ብቻ የሚለውን ትምህርት ተመርኩዘን ነው ጥያቄ ያነሳ ነው። ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ሕይወትን ምንን አልኩ? የዘላለም ሕይወትን ያገኛሉ ወይ? አሁን ጥያቄያቸው በማመናቸው ወይም ባለማመናቸው አይደለም ያለን ብቻ ላይ ነው። አሁን ጥያቄ ቅዱስ ቤተክርስቲያናችን ብቻ የሚል ትምህርት የላትም። ኦፍኮርስ አሁን ይሄ ብቻ የሚለው ፖይንት ትክክል ነው። በማመናቸው ብቻ
ምን በማለታቸው ብቻ በማመናቸው ብቻ። የኛ ትልቁ ጥያቄ የሚሆነው እቺ ብቻ ላይ ነው ማለት ነው። በማመናቸው ብቻ የዘላለም ህይወትን ያገኛሉ ካልከን አንድ የመጽሐፍ ቅዱስ ማስረጃ ታወጣልናለህ። መጽሐፍ ቅዱስን እናወጣለን፣ እናነባለን። ምን ላይ እናውጣ ዶነ? አሁን አንተ ከማብራራት በፊት አይ ቆይ ወደዛ ከመሄዴ በፊት መጽሐፍ ቅዱሳዊ ሪፈር አምጣ ነው ያልከኝ። አሁን ሰው ሰራሽ የሚለው ትምህርት ጥቅስ ስጠንና ከዛ በኋላ እያየን እየተወያየን በደንብ እንቀጥል። አይ በዮሐንስ 14 ላይ ያወጣልኝ 6። እሺ ኦኬ የዮሐንስ ወንጌል ምዕራፍ 14 ቁጥር ስንት ላምሩ? ቁጥር 6 ላይ 14:6 እሺ 14:6 እንደዚህ ይላል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል ክፍሉ። ስለዚህ ሰው በክርስቶስ ኢየሱስ በማመን ወደ አብ የመቅረብና ወደ አብ የመግባት ብቸኛ አማራጭና መንገዱ። በሌላ በኩል ወደ እግዚአብሔር አብ መግባት የዘላለም ሕይወት የዘላለም ደህንነት ያገኛሉ ብዬ እኔ አላምነው። ሰው በክርስቶስ ኢየሱስ በማመን ብቻ የሚገኝ የዘላለም ድነት ያገኛል ብዬ አምናለሁ። ስለዚህ ሰው በክርስቶስ ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ ጠይቄያለሁ። ከኢየሱስ በቀር ወደ አብ የምንቀርብበት ሌላ መንገድ አለ? ይኸው በቃ እኔ ነኝ ካለ ፈለገ እኔ ሕይወትም መንገድም ነኝ ካለ ሰው ሌላ መንገድ አይኖረውም ነው ባጭር ቃል። እኔ ሌላ መንገድ ጠይቄያለሁ ወይ አዶናይ? እኔ ይቅርታ አልተግባባንም ማለት ብዬ ጠይቄያለሁ ወይ? አልተግባባንም ማለት ነው። በቃሽ። አዎ አልተግባባንም። እኔ የምጠይቅህ ሌላ፣ አንተም ደግሞ የምትወረው ሌላ። እኔ ስምህን ስጠይቅህ መናገር ያለብህ ወረዳህን አይደለም፣ ስምህን ነው የጠየቅኩ ነገር ሌላ፣ አንተ ደግሞ ጥቅስ አውጥተህ የምትናገረው ደግሞ ሌላ። ሲጀመር አዶናይ ቆይ፣ አሁንም ተረጋግተህ አዳምጠኝ ወዳጄ። እኔ ለምጠይቅህ ጥያቄ አሁን ያነሳሁትን ሀሳብ በመጽሐፍ ቅዱስ የማስረጃ ስትመልስ ስለጠየቀኝ ጥያቄ፣ ለምሳሌ አንተ አሁን ስለ ቅዱሳን ምልጃ ጠይቀህ እኔ ያንን ትቼ ዝም ብዬ ስለ ሌላ ጉዳይ ማውራ ከሆነ በቃ ይሄ እኔ ጋር ነው ችግሩ። አንተ የጠየቀኝን ስፔሲፊክ አድርጌ መመለስ አለብኝ። ለምሳሌ አንተ አሁን ስለ ስግደት ስታወራኝ እኔ ስለ ታቦት ማውራ ከሆነ ችግር አለብኝ ማለት ነው። አይ ፈለገ አውቀው ላለመግባባት የምታደርገው አይነት ነገር ነው የሚመስለው እንጂ ምንም ችግር ያለው አንተ ላይ ነው። ሰው በክርስቶስ ኢየሱስ በማመን የዘላለም ድነት ያገኛል። ጌታው ወዳጅ እኔ ለመስማት እኔን ለመስማት ፈቃደኛ ከሆንክ ሰው የዘላለም ሕይወት ድነትን የሚያገኘው በክርስቶስ ኢየሱስ ብቻ ነው ብዬ ነው የማምነው። አዶናይ ይሄ መገናኛና ሜክሲኮ አይደለም። እየጮክ የምትሰብከው ወንጌል የለም። እዚህ ጋር በመደማመጥ ነው የምናወራው። እኩል ስናወራ ታች ያለ ሰው አይሰማው። ስለዚህ የሆነ ሚውት እያደረግን ስታወራ አሁንም ጣልቃ እየገባን ሚውት እያደረግን የማውራት እንትንህን ከምናሳጣ ልክ እንደዚህ ራስን ተቆጣጠር። እምልህን ነገር አዳምጥ፣ ከዛ በኋላ ታወራለህ። እኔ የምጠይቅህ ጥያቄ ሌላ ነው፣ አንተ ደግሞ እየመለስክ ያለው መልስ ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ። አይ ቅዝምዝም ወዲያ ፍየል ወዲህ አይደለም አዶናይ። ኧረ እባክህን በመጀመሪያ ወርቼ ልጨርስ፣ አዳምጥ። ምን ሆነ ነው ይሄ? ለመስፋት ፈቃደኛ አይደል? አላስጨረስከኝም እኮ። ኦኬ እንዲህ ስሜትን እየተቆጣጠረን እናውራ። ስሜታዊ የምትሆኑ ከሆነ ስሜታችሁን እንቆጣጠርላችኋለን ጋይስ። እኔ የጠየኩት ይሄ ወንድማችንን ምን ብዬ ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው። በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥያቄ ጠይቄው ወንድማችን አዶናይ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 መልስ ነው። ሰዎች በማመናቸው ብቻ፣ ኦኬ ጥያቄያችን ብቻ ላይ ነው። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ይሄ መጽሐፍ ቅዱስ ክፍል ይናገራል አለን። መጽሐፍ ቅዱሱን ገልጠን ስናነበው እንዲህ ይላል፣ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረውን ገጸ ንባብ ነገረን። እኛ የጠየቅን ጥያቄ ሌላ፣ አንተ ደግሞ የምታወራው ሌላ። ማስረጃ መስጠት ያቃታ አንተ ነህ። የራስን ድክመት ደግሞ ኖ እያዳመጣችሁኝ አይደለም ትለናለህ። እንዴት አድርገን እናዳምጥ? ስምህን ስንጠይቅ ወረዳህን ቀበሌን የምትነግረን ከሆነ አናዳምጥህም አዶናይ።
ጣልቃ እየገባን አልጠየቅንም። እኛ ወረዳን አልጠየቅንም፣ የጠየቅን ስምህን ነው እያለን እንጠይቃለን። ኦኬ እኔ አሁን ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ አልጠየኩም። ከኢየሱስ በቀር ሌላ ወደ አብ የምንደርስበት መንገድ አለን ወይ ብዬ አልጠየኩም። የጠየኩ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? ኦፍኮርስ ያገኛሉ ብለኛል። ኦኬ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውቃል ካለ ቶሎ በል ማይክን ክፈተና ወደ ጥቅስ አዶናይ አለ ዮሐንስ 3:16 እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እሺ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እኛ አሁን ይህንን ጠይቀናል አዶናይ? ምን ብዬ ነው የጠየቅኩህ? እስኪ ጥያቄ በምን ትድናለህ ነው? አሁን ሌላ አማራጭ የድነት አላልኩም። እኔ አሁን በምን ትድናለህ ብዬ ጠይቄ፣ እኔ በድንጋይ አላምን፣ በዛፍ አላምን፣ በኢየሱስ የሚያምን የዘላለም ሕይወት አለው ነው። እኔ በድንጋይ ታምናለህ አታምንም አላልኩም አዶናይ። ፕሊስ እንዲህ አይነት በጣም ተራ የሆኑ ነገሮችን ፕሊስ አናውራ። የምናውረው ስለ መጽሐፍ ቅዱስ ነው አይደል ወዳጅ? ስለዚህ በመጽሐፍ ቅዱስ የማስረጃነት መስጠት የምንችለውን ነገር ብቻ ፎከስ እናድርግ እንጂ እንዲህ አይነት ትችት፣ ዘለፋ ምናምን ተወው አንድ ጊዜ። እኔ ምታምነው በምንድን ነው ብዬ አልጠየቅኩም። የጠየቅኩ ምንድን ነው ስልህ ምታምነው በምንድን ነው ብለን የጠየቅከኝ ትለኛለህ። እኔ እንደዛ ብዬ አልጠየቅኩም አዶናይ። ለምሳሌ ከአንተ በፊት የገባው ወንድማችን ማስረሻ የሆኑ ጥያቄዎችን አቀረብንለት፣ ሌሎች አይነት መልሶችን መለሰልን። ሲመልስልን ነው ማስረሻ እኛ የጠየቅን እሱን አይደለም የጠየቅን ይሄንን ነው ብለን አቀረብንለት። እና ይሄ ወንድማችን ምን አደረገ መሰለ? በቃ አይ 5 ደቂቃ ስጡኝ፣ ይህንን ጥያቄ የሚመለከቱ ማጣቀሻዎችን ይዤ እመጣለሁ፣ እስከዛ አንድ ሰው አውሩ ብሎ እድል ሰጠ። ከዛ ወደ አንተ መጣን አዶናይ። አንተም ለጊዜው በነገሮች ካልተዘጋጀ ለጊዜው የተዘጋጀህባቸው ምላሾች ከሌሉ እንኳን ማድረግ ያለብህ የአንድ 5 ደቂቃ ስጡኝ። አይደለም አልተዘጋጀውም አላልኩም። ፈለገ ረዥም ብለሃል አላልኩም። አልተዘጋጀውም ብለሃል አላልኩም። ምናልባት ካልተዘጋጀህ ራሱ ማድረግ ያለብህ 5 ደቂቃ ስጡኝ፣ መጽሐፍ ቅዱስን አገላብጬ ልይ ይባላል እንጂ ዝም ብሎ ያባጤ ቆሙት ይወራል። እኛ የጠየቅነው ሌላ ነው፣ አንተ ደግሞ የምታወራው ደግሞ ሌላ ነው። እኛውን አንተ በምን ታምናለህ ብለን አልጠየቅንህም። እኛ የጠየቅን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን ያለን። ስለዚህ መጽሐፍ ቅዱስን አውጣና ይሄንን የሚመለከት አንድ ማስረጃ ሰጠን። ካልሆነ አንተም ደቂቃ እንስጥህ እና ተዘጋጅ እባክህን። የልጅ ወሬ እንዳናደርገው ማለት ነው አዶናይ። ማስረሻ ማይክል ሚዩት አድርገው። እሺ ሚዩት አድርገው ማይክል። እንዲህ አይነቱ ትምህርት ደግሞ ፍጹም ሰው ሰራሽ የሆነ ትምህርት ነው ብለን እኛ እናምናለን። መጽሐፍ ቅዱስ የማስረጃ ካለ ታወጣለህ፣ ካልሆነ አንድ የመጽሐፍ ቅዱስ ማስረጃ ሰጠህና አብረን እናወራለን። እኔ እናንተ እኔ ደግሞ ማስረጃ ሰጠሃለሁ። እሺ ሰዎች ጥያቄን ወደ ማስተካከል መጥተሃል። አሁን ጥያቄን ወደ ማስተካከል መጥተሃል። የመጀመሪያውም ጥያቄ ነው ስላልገባኝ የፕሮቴስታንት እምነት አዶናይ መልስ አለ ወይስ የለ? ባጭሩ ብዙ ሰዎችን መለማመጥ እኛ እንፈልግ አይደለም። ሁለት ጆሮ የተሰጠን መልስ አለ ወይስ የለም? ከዚህ በኋላ ወደ ፖይንቱ ማትገባ ከሆነ ታች አስወርዳለሁ። መልስ አለ ወይስ የለም? አዶናይ መልስ አለ ወይንስ የለም? እባክህ አታደርግ። ጆሮ የተሰጠን ለመስማት መሰለኝ። ለምን አትሰማኝም? ወይስ የለም? ይቅርታ እንደ ሀሳብ መጀመሪያ ሰማኛ። መልስ ብሎ ለማለት እንዴት ላውራ? መልስ አለ ወይስ የለም? አይ ፈለገ በቃ አቅም የለህም ማለት ነው። አቅም የለም። አንተ መልስ አለ የለህም? አሁን እንደዚህ በቃ እንደዚህ አመናችሁበት ስትወርዱ ደስ ይላል። አለቅ። ሰዎች መለማመጥ በጣም ይሰለቻል። መልስ ካለ ወደ መልስ። አንተ ትችላለህ፣ አንተ አትችልም። አመግሮማን እኔ እችላለሁ እኔ አልችልም የሚል ሰጣ ገባ ውስጥ አልገባም። ሕፃን የሆናችሁ ልጅነታችሁን ያልጨረሳችሁ ሰዎች ይኸው አይችልም አስፈራራ ነው ምናምን ሰጣ ገባ እንደዛ ብላችሁ ራሳችሁን አስደሰታችሁ ይሄዱ። እኛ ትልልቅ ሰዎች ነን። በእንደዚህ አይነት ተራ በሆነ የልጅ ጨዋታ ውስጥ ገብተን ራሳችን አናጃጅልም። መጽሐፍ ቅዱስ ማስረጃ ያለው ቀጥታ መጽሐፍ ቅዱስ ማስረጃውን ሰጥቶ መውጣት፣ ከሌለ ምንም አሰራም። እዚህ
በቃ ልክ አሁን እንደገባው ወንድማችን በራሳችሁ ላይ ሰደፋችሁን መጠቀም። እሺ ማን ይላል ኪንግ የሚል አካውንት ይሰማል? ይሰማል። ኪንግ የሚል አካውንት ማንን በል ያ ይሰማል። ዘሩባቤል ይባላል። ዘሩባቤል ቤት እምነት ነው የመጣው? ከወንጌል አማኝ የወንጌል አማኝ የሚባል እኮ ቤት እምነት የለም። አይኔ ወንጌል አማኝ ነኝ። በቃ በካውንስሉ ስር ያለን አብያተ ክርስቲያናት ውስጥ ዘሩባቤል እኔ አንተ ምን አማኝ ነህ አላልኩም። ወንጌል አማኝ ነኝ ማለት መፍት ነው። ባይዘው አንተ ወንጌል ተማላ ክርስቲያን በሚል ያዘኝ ክርስቲያን ነኝ እኔ በጣም ብዙ አሉ። ኢቨን ካቶሊኮች ክርስቲያን ነን ይላሉ፣ ኦነሊስቶች ክርስቲያን ነን ይላሉ እኮ። ስለዚህ አንተን ከዛ ቢሉ ኦነሊስቶች አይደለም ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ክርስቲያን የሚሉት በክርስቶስ የሚያምኑ ክርስቲያን ስለሚባል ይላሉ፣ ልክ እንዳንተ ይላሉ። ስለዚህ ቤተ እምነት እንገናኝ። ዘሩባቤል እባክህ ሰዓት አነፍች። ካታጎራይዝ ማድረግ ከፈለግ ተልኮ ለትውልድ ቤተክርስቲያን በካውንስሉ ስር ያለ ቤተክርስቲያን ነው። እዛ ነው ማመልከው፣ ወይንም ደግሞ ሐዋርያው ዘላለም ጋር ማለት ነው። ተልኮ ለትውልድ ኦኬ። ሐዋርያው ዘላለም ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ሰይጣን ነው ብለህ ታምናለህ? ማለት ኢየሱስ ክርስቶስ ሰይጣን ነው ብለህ ታምናለህ? ሐዋርያው ዘላለም ባንተ ክርስቶስ ሰይጣን ነው ብሎ አስበው ነበር እና የኢትዮጵያ ወንጌላውያን ቤተክርስቲያን ህብረትን በመግለጫቸው 2017 ዓ.ም ላይ እንዲህ አይነቱ ትምህርት ፍጹም እኛ ማናምንበት ትምህርት ነው ብለው አውግዘው ነበር። ኢየሱስ ክርስቶስ ሰይጣን ነው ብለህ ታምናለህ አንተስ? ዘሩባቤል እንኳን እኔ አለ የተባለውም ሰውዬ አያምንም። እኔም ሞኩኝ የትኛውም የተልኮ ለትውልድ እሱ ሲመጣ በፍጹም ነው ማለት እሱን እንጠይቋለን። አንተ ለጊዜው ታምናለህ? እሱንም አጥርቼ ይቅርታ፣ እሱንም አጥርቼ ነው የማልፈልግ። እሱም አያምንም፣ እኔም በፍጹም አላምንም። አንተ ከእሱ ጋር እየያዘህ ነው ሀሳቡን የጠየቀኝ። ገባኝ። ከእሱ ጋር እየያዘህ የጠየቀኝ ዘሩባቤል የምትፈልገውን ብቻ አታወራ አንተ። እሺ ዘሩባቤል፣ እኔ የምፈልገውን ጥያቄ ነው። ስለዚህ የጠየቁን ጥያቄ ደግሞ አንተ ቀጥታ ወደ መልስ ነው መግባት ያለብን። ይኸው የአፍንጫ ሲመታ ያለቅሳል አይነቱን ነገር እኔ አልፈልገውም። ለምሳሌ ፈለገ አትናቴዎስ እንደዚህ ብሎ ነበረ። አዳምጠኝ ፕሊስ። ለምሳሌ ፈለገ አትናቴዎስ በቅዱሳን ምልጃ አላምንም ብሎ ተናገረ። ከዛ ክርስቲያን የሆኑ ሰዎች ሰብስበው ፈለገ አትናቴዎስ እንዲህ ብሎ አላምንም ብሎ ነበረ፣ እናንተስ ታምናላችሁ ሲባሉ ፈለገ ሲጀመር በዚህ ወጥቶ በዚህ ማለት የለባቸው። በቃ ባጭሩ አያምንም። ይሄ ፈለገ አትናቴዎስ ድክመት ነው። ቤተክርስቲያኒቷ ከምታስተምረው ውጭ የሆነ ትምህርትን የተናገረው እሱ ነው። ለምን ተናገረ? ድህጸ ልሳን ነው ወይ በቃል አጠቃቀም ተሳስቶ ነው ወይ ምናምን፣ እሱ ራሱን ችሎ ነው ማብራራት ያለበት። ስለዚህ አንተም አሁን የጠየቁ ስለአንተ ነው። ዘላለም የሚባለው ግለሰብ እኛ ልክ ስናገኘው ነው ልክ ሌሎች ሰዎች እንደምንጠይቀው ጠይቀን እዚህ ፓርት ላይ እንደዚህ ብለሃል፣ የሆነ ቲቪ ላይ ደግሞ ይቅርታ ጠይቃል፣ ከዚ የሆነ ሰዓት ላይ ደግሞ እኔ ደረስኩበትን መረዳት ሰው ስላልደረሰበት እንጂ ምናምን ብለሃል ብለን ያላቸውን ቃሎች በአጠቃላይ ተጠቅመን የምንጠይቀው እሱን እንጂ አንተን አይደለም። ስለዚህ ወንድማችን ዘሩባቤል አንተ ታምናለህ ወይስ አታምንም? ያልኩህ አላምንም ብለህ ወደ ትምህርታችን መቀጠል እንችላለን። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ዘሩባቤል ከጫጫታ ራቅ ብትል አሪፍ ነው። እኔ በሁለት ነገር ነው የማምነው። አይ መኪና ውስጥ ስለሆንኩ ነው፣ ከይቅርታ ጋር ጫጫታ ውስጥ ሆኜ ሲሆን የሚያልፍ ምናምን ሰው ስላለ ነው። እሺ እንግዲህ ድምጽ እያረፈሽ ነው። ወደ ሐሳቤ ስገባ በጣም ይቅርታ። እኔ ወደ ሐሳቤ ስገባ መጽሐፍ ቅዱስ የሚያምን ይጸድቃል ስለሚል ከምንም በፊት እምነት ይቀድማል ብዬ አምናለሁ። ከእምነት ቀጥሎ ግን እምነት ብቻ ብዬ ደግሞ በአራት ነጥብ ሰው የገዛ የስጋውን ፈቃድና ምኞት እያደረገ ነገ እግዚአብሔርን መንግስት ይወርሳል የሚል አስተሳሰብ የለኝም። ምክንያቱም የእምነት አንድ አማኝ ካመነ በኋላ ሊሰራቸው የሚገባ ስራዎች አሉ ብዬ ስለማምንና ስለማስብ ማለት። አንዳንድ ሰዎች እምነት ብቻ ይሉና ስራቸው ደግሞ ወይ ምግባራቸው ደግሞ ሴጣናዊ የሆነ ነገር ሊሆን ይችላል። ከክርስቶስ መስቀል ስራ፣ ከክርስቶስ ቤዛነት፣ ክርስቶስ ኢየሱስ ካደረገውና ከከፈለው
ዋጋ የተቃረነ መንገድ የሚሄዱ ሰዎች እነዛ ሰዎች ስላመኑ ይድናሉ የሚል አስተሳሰብ የለኝም። ነገር ግን ሰው ያመነ ሰው ሊሰራቸው የሚገባ ደግሞ የእምነት የሚባሉ ስራዎች ወይንም የእምነት የሚባሉ ፍሬዎች ሊኖሩ ይችላሉ። በተቃራኒ ደግሞ ሰው ስለሰራ ይድናል የሚል እምነትም የለኝም። መጽሐፍ ቅዱሳዊም ይሄ ሀሳብ ግራውንድ የለው። ስለዚህ አንድ ሰው ይቅርታ ዘሩባቤል ስለጠየቁ የመጀመሪያው ነገር ጠይቀኸኛል አላልኩኝ እያያዝኩኝ። እሺ አመሰግናለሁ። አያይዤ ማውራት ስላለብኝ ነው። አመሰግናለሁ። እሺ ቴንክ ዩ። ሰው ሰርቶ ይድናል የሚል ትምህርት እኛ እንቀበላለን አላልንም። በኢሹ ደረጃ ያለም አልጠየቅንም። ስለዚህ በጣም ድምፅ አለ ዘሩባቤል። በእንዲህ አይነት መልኩ መቀጠል ትንሽ ይከብዳል። እሺ ዘሩባቤል ከጫጫታ ቦታ ላይ ራቅ ብለህ ከጫጫታ ቦታ ላይ ራቅ ስትል ንገረኝና የዛን ታይም ላይ እንቀጥላለን። አሁን ላይ ምንም አመቺ አይደለም። በጣም ብዙ አመሰግናለሁ። እግዚአብሔር ይባርክ። ስለ ጨዋነት በቃ ሚዩት አድርጌዋለሁ፣ እሰማለሁ። እሺ አመሰግናለሁ። እሺ እዚሁ ላይ ሆነና ከዛ በኋላ ልክ ሲመች ወይ አንድ ቁጥር ጻፍልኝ ወይ ደግሞ ሜከን ከፍተህ አሁን ጥሩ ቦታ ነው ያለሁት በለኝ፣ እንቀጥላለን። እሺ ማስረሻ ወንድማችን አቤት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ነበረ። የመጽሐፍ ቅዱስ ማስረጃ ስንጠይቅ ትንሽ ታይም ስጡኝ፣ ፈለግ አድርጌ ልምጣልከን እና መጣህ። እሺ ምን ላይ እናውጣ? ሰዎች በማመናቸው ብቻ አዶናይ ካለው ልጀምርና አዶናይ ካለው አትጀምር። የእሱን ሀሳብ እያወራው እያብራራው ማስረጃ አዶናይ ካለው አትጀምር። ምን ያደርግልኛል? አሁን አዶናይ ራሱን ችሎ አውርቶ ራሱን ችሎ ነው። እሺ ዮሐንስ ቅድም ራሱ ያወጣበት አውጣልኝ ድጋሚ። ስለዚህ አሁን አዶናይን ትረሳና አንተ አሁን ይኸው ይሄ መጽሐፍ ቅዱስ ጥቅስ የራሴ ወኪል ይቀጥላኛል እያልክ እንቀጥላለን። እሺ ዮሐንስ ወንጌል ምዕራፍ ስንት አልከኝ? ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል ይህ ክፍል። እሺ ስለዚህ ጥያቄያችን ምን ነበር? ሰው በማመናቸው ብቻ ይድናሉ ወይ ማለት ነው ያልኩት። እንደዛ ብዬ አልጠየኩም። እንደዛ ብዬ አልጠየኩም። ሰዎች በማመናቸው ብቻ ይድናሉ ወይ ነው ያልኩት። አልጠየኩም። እንደዛ ብዬ አልጠየኩም። ማስረሻ እሺ ጥያቄውን መድገም ትችላለህ እኮ እኔ ስለጻፍኩ ነው። እኮ የጻፍከውም ስህተት ነው ማለት ነው። እኔ ጠየቁ ጥያቄ ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ያልኩ። ኦፍኮርስ አምናለሁ አልከኝ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይ? አዎ ይድናሉ። ለምሳሌ ይሄ ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሆን የሰጠን። ኦፍኮርስ በእርሱ የሚያምን ሁሉ እንዳይጠፋ ነው ልጁን የሰጠን የክርስቶስ ኢየሱስ አባት እግዚአብሔር። አሁን ጥያቄው በክርስቶስ ያመነ ሰው ይድናል ወይስ አይድንም? አይደለም። ማስረሻ ሰዎች ሲጀመር ቅድም እንዳልኩት የክርስትናው የሚጀመረው በመዳን ነው። ምን በማድረግ? በክርስቶስ በማመን። ከዛ ውጭ ሌላ ምንም ሰዎች የሚያደርጉት ነገር የለም። በክርስቶስ በማመን ሰዎች በክርስቶስ በማመን የመዳንን ሕይወት ይጀምራሉ፣ የክርስትናን ሕይወት ይጀምራሉ። አሁን እኔ ስላመኑ ሰዎች ነው ማውራሽ። በክርስቶስ ሰዎች ያመኑ ሰዎች ማስረሻ እስኪጨርስ አዳምጠኝ። ያልጨረስኩልህን ጥያቄ ለመመለስ አትሞክር ወዳጄ። ሰዎች በክርስቶስ አምነው ካመኑ በኋላ በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚል ትምህርት ከመጽሐፍ ቅዱስ ላይ ማስረጃ ሰጠኝ። ምን ላይ ነው ያነበብከው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ምን ላይ ነው ያገኘው? ያንን የመጽሐፍ ቅዱስ ማስረጃ ሰዎች በማመን ይድናሉ የሚል ጥቅስ ምናምን ከዚህ በኋላ እያወጣ ጊዜ እንዳንፈጅ አንድ ድል እሰጥሃለሁ። ከሌለ እኔ መጽሐፍ ቅዱስ ሳወጣና እናወራለን። ቃል በቃል እኮ ላስረዳ፣ የኛው ማስረጃ በመጀመሪያ
እሺ በእርሱ የሚያምን አይደል? ያ ሰው አመነ፣ ሁሉም አምኗል። ስለዚህ የዘላለም ሕይወት ቀጥታ አግኝተዋል እኮ እነዚህ ሰዎች ስፔሲፊክ ማለት። ስለዚህ አንተ እኮ የምትለው በእርሱ የሚያምን ሁሉም አመነ ይድናል፣ አዎ በክርስቶስ በኩል ምናምን አልከን እኮ። ግን እነዚህ ሰዎች በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ስለዚህ እነዚህ ሰዎች እኮ ክርስቶስ እንደሞተላቸው ካመኑ እንዴት አይደኑም ነው? ስለዚህ ይድናሉ እነዚህ ሰዎች። በኢየሱስ ያመነ ሰው አይድንም ብያለሁ እኮ ይድናሉ ያልከኝ እኮ። አዎ ይድናሉ። ማስረጃ አልከኝ። ዮሐንስ 3:16 ከፈለክ ሌላም እጨምርልሃለሁ ማስረሻ። ሰላም ማለት ሁሉም ነገር አቤት ሰላም ነው። ቤት ሁሉ ሰላም ነው። ዘመድ፣ እናት፣ አባት፣ አክስት፣ አጎት ምናምን ሰላም ናቸው። የቤት ኪራይ አልደረሰም ማለት ነው። አረ ለምን ይደርሳል? አረ ለምን ይደርሳል? ምን ቦታው? እሺ ማስረሻ፣ አሁን ያልጠየቅኩ ነገር ላይ ፎከስ እንዳታረግ እሺ። ሰዎች በማመን እንዴት አይድኑም አትበለኝ። በክርስቶስ ያመነ ሰው አይድንም ወይ ይድናል ወይ ብዬ ጥያቄ አላቀረብኩልም። እኔ በክርስቶስ ኢየሱስ ማመን ሰው ነኝ። እኛ ክርስቲያኖች ነን። ክርስቲያን የሆነ ሰው እንዲህ አይነት ኢሹ በነገራችን ላይ እንደ ጥያቄ አድርጎ ራሱ አያቀርብም። ኦኬ የጠየቁት ምን እናደርጋለን? እኔ መጽሐፍ ቅዱስ ማስረጃ እወጣለሁ። እንዴት ማስረጃ እንደሚሰጥ ላሳይ ለሌላው ጊዜ። እኔ የጠየቁት ጥያቄ ምንድን ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ነው። አያገኙም ነው። እኛ እንዲህ ብለን ነው የምናምነው። አንተ ደግሞ ኦፍኮርስ ያገኛሉ ብለህ ነግረህናል። እሺ እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣለን ወንድማችን ማስረሻ። ምዕራፍ 15 ቁጥር ስንት? ቁጥር 1 ጀምሮ እስከ 2 ያለውን አንብብልኝ እስኪ ምን ይላል? እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬውን የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁም ቃል የተነሳ እያነበብክ ያለው መጽሐፍ ቅዱስ አይደለም ማስረሻ፣ አዲስ መደበኛ ትርጉም አይደል እያነበብክ ያለው? አዎ አዲስ መደበኛ ትርጉም ስናት ባይብል ባይዘዌ እና መጽሐፍ ቅዱስ አውጣና በብልኝ። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም ያልኩበት ሪዝን በዚህ አጋጣሚ ልንገራችሁ። እሱ እያነበበ ያለው መጽሐፍ ይሄ ነው። ይሄ አዲስ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካል ኢንተርናሽናል እንዲሁ ጀስ በግለሰቦች የታተመ መጽሐፍ ነው። የመጽሐፍ ቅዱስ ማህበር የማያውቀው ማለት ነው። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። ለምንድን ነው የመጽሐፍ ቅዱስ መጽሐፍ ቅዱስ አይደለም ያልኩት? ሁለት ነገሮችን ላሳያችሁ። ሁለት ነገሮችን ወንድማችሁ ማስረሻ ሌላ ጊዜ ከኛ ጋር ስትወያይ እሱን ባትይዘው ጥሩ ነው። ለእኛ ብለህ ሳይሆን ለራስህም ጭምር ባትይዘው ጥሩ ነው። ለምን? በውስጡ በጣም ሰፊ የሆኑ በክህደት የተሞሉ ሀሳቦች ስላሉት ማለት ነው። እሺ ካሜራ ሳላዞር እንደዚሁ ላንብብላችሁ ጋይስ፣ እንደዚሁ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ ማስረሻ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? ይቅርታ ከርሳችን ለመውጣት አይደለም እምነትን ለማወቅ ያክል ነው። በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? የለም፣ አንድ አምላክ ናቸው። እሺ አንድ ሰው ከአንተ እምነት ውጭ የሆነ ሰው መጥቶ በስላሴ አካላት መካከል አብን ለይቶ ለምሳሌ አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? አንድ ከአንተ እምነት ውጭ ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? እሺ እዚህ ላይ ከመጠካይ ጋር ክህደት ነው ወይስ አይደለም? ላይ ነው መሰለኝ ማለት ማስረሻ አንድ ሰው አብ በስላሴ አካላት መካከል የበላይ አስተዳዳሪ ነው ካለ ክህደት ነው ወይስ አይደለም? አቋምህን በመጀመሪያ አንድ ሰው አብ የበላይ ነው ቢለው ክህደት ነው አይደለም ያልከኝ? አዎ ከሶስቱ አካላት መካከል ስለዚህ ከሶስቱ እነዛን አበላልጧል በስላሴ መካከል ወንድማችን አዳምጠኝ እንጂ ማስረሻ እባክህን
በስላሴ እሺ አካላት መካከል መበላለጥ አለ ወይ ስልህ የለም ብለኛል። አንተ ይሄ የአንተ እምነት ነው። በዚህ ጉዳይ እኔም ስለማመን አንተን አልቃወምህም። በስላሴ አካላት መካከል መበላለጥ የለም። አንድ ከኔና አንተ እምነት ውጪ ግን ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? እስቲ አንዴ አልገባኝም። እኔ ራሱ እዚህ ጋር ባሰ ጥያቄ ፈጠርክብኝ አንተ ራሱ። በስላሴ አካላት መካከል በስላሴ መካከል መበላለጥ የለም ብለኛል አይደለም? ማስረሻ የለም። አዎ መበላለጥ አዎ አለ ካለ አንድ ሰው ክህደት ነው ወይስ አይደለም? ክህደት ነው። ቴንክ ዩ። እሺ በደንብ ካሜራ ዙሪያ ላሳያችሁ። ይሄ መጽሐፍ ቅዱስ እዚህ ጋር የምታዩት ይሄ መጽሐፍ ቅዱስ ሁላችሁም ተከታተሉ። እሺ በደንብ እንደሚታያችሁ ተስፋ አደርጋለሁ። ይሄ እዚህ ጋር የምትመለከቱት የመጽሐፍ ቅዱሱ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የፕሮቴስታንት ስኮላሮች የህዳግ ማብራሪያ ብለው ያስቀምጡት ሀሳብ ነው። ወልድ ራሱ ሁሉን ላስገለጸለት ለእርሱ ይገዛል የሚለውን ሀሳብ ሲያብራራ ምን ይላል መሰላችሁ? 15:28 ላይ የሁላችሁም ይሁ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይታያል አይደል? በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ኦኬ ይሄ የአሁኑ መጽሐፍ ላይ ነው። በአብ በወልድ በመንፈስ ቅዱስ ለምናምን ለኛ ትልቅ ክህደት የሆነ ትምህርት ነው። እንዲህ አይነት ከመጽሐፍ ቅዱስ ያፈነገጠ ሀሳብ የያዘ መጽሐፍ ቅዱስ ልንለው አንችልም። ኦኬ በስላሴ አካላት መካከል መበላለጥ አለ ወይንስ የለም ስልለው ወንድማችን እንደሰማችሁት የእሱ እምነት የለም ነው። እርሱ ይዞ እያነበበለን ያለው መጽሐፍ ላይ ግን በስላሴ አካላት መካከል መበላለጥ አለ ብሎ በ4 ነጥብ የሚያስቀምጥ ነው። እኮስ ስለዚህ ቁጥሩን እንዲህ አይነት ንገረኝ፣ ትምህርት ቁጥር ንገረኝ፣ ምን አልከኝ? በረገ ቁጥሩን ንገረኝ። አሁን ያነበብኩበትን ክፍል 15:28 የህዳግ ማብራሪያውን አንብበው። እዛ ላይ በስላሴ አካላት መካከል አብ የበላይ እኮስ አስተዳዳሪ ነው ይላል። ዮሐንስ ነው ወይስ ቆሮንቶስ? ኦ እንዴ የምን ዮሐንስ? አንደኛ ቆሮንቶስን ያነበብኩበት ምዕራፍ 15። እንደገና ካሜራ ዙሪያ ላሳይ ቆሮንቶስ ምዕራፍ 15። አረ ላሳይ ከእንደገና ራስ ያወጣል። አረ 15:28 15:28 እሺ 15:28 ቁጥር 28 ማለት ነው። አንደኛ ቆሮንቶስ። አዎ የህዳግ እሺ ማብራሪያው ላይ ከፈለክ ምን ይላል? እሺ እኔ ጋር የለውም። ላሳየህ፣ ካሜራ አብርቼ ያሳያለሁ መጽሐፉን። አዎ ኖ ትክክል ነው። የሌለው አለ። ይኸው የህዳግ ማብራሪያ የሌለውም አዲስ መደበኛ ትርጉም አለ። የህዳግ ማብራሪያ አይደለም የሌለው ራሱ አንተ ሙሉ ለሙሉ ገጸ ንባብ ያለው። እሺ ቆይ፣ አረ የኔ ምን አልከኝ? ላሳየህ። እሺ እሺ ማስረሻ ችግር የለውም። ትክክል ናንተ ያልከው የህዳግ ማብራሪያ የሌለው አለ። ይኸው እዚህ ጋር ያለው አየው። ይሄ አዲሱ መደበኛ ትርጉም ነው። ይኸው እዚህ ጋር ደግሞ የህዳግ ማብራሪያ ደግሞ ያለው አዲሱ መደበኛ ትርጉም ነው። እሺ ማስረሻ ችግር የለውም ያልከው ትክክል ነው። ይኸው የህዳግ ማብራሪያ ያለው ችግር የለውም። ምንም አይ ካሜራ አይታይም። ለጊዜው ግን ካሜራ ባይታይም ትክክል ነው። እሺ ይሄ ደግሞ የህዳግ ማብራሪያ የሌለው አዲስ መደበኛ ትርጉም ነው። ይሄም የህዳግ ማብራሪያ የሌለው ነው። ይሄ የህዳግ ማብራሪያ ያለው ነው። ሁለቱም they are not ባይብልስ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተሙ በጣም ሰፊ የቃላት ለውጥ ያላቸው መጽሐፍቶች ናቸው። ስለዚህ አሁን ለጊዜው እሱን እንዳታነብልኝ። መጽሐፍ ቅዱስ ግን ካለ መጽሐፍ ቅዱስን ትገልጥና ማስረሻ ሌላክ ጊዜ ነው ያዳምጠኝ። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ትገልጥና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣልኝና አንብብልኝ። እሺ እስከዛ ድረስ ላይቭ ስትሪማችን ላይ ያላችሁ ክርስቲያኖቶች ወንድሞች በኮሜንት ሴክሽን ፍትህ በግፍ ለተገደሉ ክርስቲያኖቶች ወንድሞቻችን እያላችሁ ኮሜንት ላይ ጻፉ። እንዲህ ባለችን አጋጣሚ ለክርስቲያኖት ወንድሞቻችን ድምፅ እንሁን። እሺ ሁላችንም ባለችን አጋጣሚ ላይቭ ስትሪማችን የሚከታተሉ ሰዎች
ይህን እንዲያዩ ሁላችሁም በደንብ ኮፒ ሊንክ በደንብ ሼር እያደረጋችሁ መልእክቱ እንዲደርስ አድርጉ። ኮሜንት ላይ የሆነ ሰው ጌታን ተቀበለ ምናምን ስትሉ አየሁኝ እና እንዲህ አይነት ሰዎችን ፕሊስ ብዙ እውቅና ባሰጧቸው ጥሩ ነው። አንድ ሲቀጥል ደግሞ ወንድማችን በልቡ ከመነፈቀ በጣም ቆይቷል። ጌታ ወደ እውነተኛው ቤቱ ይመልሰው። በልቡ ከካደ በጣም ቆይቷል። ወንድማችን በልቡ ከመነፈቀ በጣም ቆይቷል። ጌታ ወደ እውነተኛው ቤቱ ይመልሰው። በልቡ ከካደ በጣም ቆይቷል።